ያማን በህይወቱ አይቶት የማያውቀው እንክብካቤ ከእናትና ከአባቱ እንዲሁም ከአያቱ እየተደረገለን ነው። እስካሁን ድረስ ግን እህትና ወንድሙ ጦርነት ከፍተውበታል። በተቻለ ፍጥነት ከቤታቸው ለቆ እንዲወጣ ነው የሚፈልጉት። ነገር ግን ያማን አሁንም ቢሆን የማይቀበለው ነገር ከእናት ከአባቱ ከአያቱ አንዳቸው የሆነ ነገር በህፃንነቱ እንዳስደረጉን ነው። በተለይ ደግሞ አባቱንና አያቱን በጣም ነው የሚጠረጥራቸው። የሆነ ሰው ሆን ብሎ እንዲታገት እንዳደረገ ነው እያወቀው። ኢኪያር የሚባለው የሩያ አጎት ስልክ እያወራ ሰምቶታል። እንዴት አይነት ከባድ አስመሳይ እንደሆነ ነው ያማን እየተረዳ ያለው። አሁንም ቢሆን ተመልሶ ሲመጣ ምን እንደሚፈልግ ምን ዓላማ እንዳለው በጭራሽ እስካሁን ድረስ ለማንም አላሳወቅም። አሁን ከሩያ ጋር እየሄዱ ናቸው። ሩያ እነሱንም ብትረዳቸው ቁጥር ነው። ለእነሱም እኮ ቀላል ነገር እኮ አይደለም። ታውቃላል እንዴ እነሱም ቢሆን እኮ ያዝናሉ እያለች ስለ አላዝና ስለ ቻግላ እየተናገረች ነው። በአንድ በኩል ደግሞ አያታቸው አላዝና ቻግላን ከቤት እየሸኛቸው ነበረ። አሁን ያማን ምንድነው ምን እያልሽኝ ያለሽ አልገባኝ እያለ ሩያን እየጠየቃን ነው። አሁን ከባድ ነው ምለ ትንሽ ጊዜ ይፈልጋል። በመካከላችሁ ብዙ ጋፕ አለ፣ ብዙ ልዩነት አለ። በልጅነታቸው ከባድ የሆነ ነገር ሊያሳልፉ ይችላሉ። ማን ያውቃል? አንተም እኮ ላታክ ትችላለህ እኮ አለችው። ከባድ ጊዜ፣ አስጨናቂ ጊዜ አይደለ? እስኪ ቆይ ትንሽ ልረዳ። ምን ይሁን ከባድ ጊዜው? እስኪ ምንድነው በልጅነታቸው ምን የደረሰባቸው ነገር አለ? እስኪ ቆይ እናንተ ሀብታም ሰዎች በልጅነታችሁ ምን ደርሶባቸው ያውቃል? ንገረኝ እስኪ። እንደኛ ተሰቃይታችሁ ተጉላልታችሁ ታውቃላችሁ? እስኪ ተናገሪ እስኪ አንቺ እንኳን እያላን ነው። ግራ ገብቶ አስተው ነበረ። እስኪ ምን አይነት የስነ ልቦና ችግር ደርሶብሽ ያውቃል? እናትሽ የምትፈልጊውን አዲስ የመጣውን ጫማ ሞዴል ጫማ ስላልገዛችልሽ ነው ልቦናሽ የተሰበረው? ልብሽ ያዘነው? በእስኪ ተናገሪ፣ በያሰብ እስኪ። ወይስ ከዚህ ቀደም ግዢልኝ ብለሽ የጠየቅሻትን ጣፋጭ ነገር ስላልገዛችልሽ ነው? ወይስ አሻንጉሊት ስላልገዛችልሽ ነው? ምንድነው? ወይስ መኪና እንኳን አላችሁ። እስኪ ጀልባ እንዲገዛላችሁ ጠይቃችሁ እምቢ ስለተባላችሁ ነው? ሩያ በእስኪ ተናገሪ መልሽልኝ እያላት ስሜቴ የሆነ መኪናውን በፍጥነት እያሽከረከረ፣ እሷ ግን ከሚናገረው ነገር በላይ ያሳሰባት የመኪናው ፍጥነት ነው። መኪናውን ያለምንም ቁጥጥር ነበረ በፍጥነት እያሽከረከረ የነበረው። ያማን ተጠንቀቅ ይኸውልህ እኔ እኮ ቀላል ነው እኮ አላልኩም፣ ይኸውልህ ተረጋጋ እያለችው ነበረ። እሱ ግን እንዴት እንደዚህ ያለች ታዲያ እንዴት እንደዚህ ይባላል? አሁን እናንተ ሁሉን ነገር ቀላል አድርጋችሁ ነው የምታስቡት እያላን ነበረ። ያማን ተረጋጋ እባክህ ተረጋጋ ስትለው ነበረ። እኛስ ያሳለፍነው ነገር ቀላል ይመስልሻል እንዴ? እኛስ ብንኖር ከእናንተ ህይወት ጋር ምን የሚነጻጸር ነገር አለን? ሲጀመር እናንተ የምትወዱት የቤት እንስሳ ካልተገዛለን ብላችሁ ስታስቸግሩ እኛ መንበላዋተን በየመንገድ ዳሩ ስንዞር ነበረ። እንዴት እንደዚህ ይባላል እያላት መኪናውን ባይር እያሽከረከረ ነው። እልህ ይዞታል። ድንገት እያለቀሰች አቆም አለችው። ከዛ እሱ እንዴ ሩያ እያላን ነበረ። ከዛ እሱ አሁንም ቢሆን ማልቀሷን ቀጠለች። ሩያ ግን ደህና ነሽ ብሎ እየጠየቃን ነበረ ሩያ። ከዛም በኋላ ያሳለፈችውን ህይወት መናገር ጀመረች። ከመኪናው ፈጥና እየወረደች ነው። ቆይ አንተን ተሰቃየና እኛም መሰቃየት አለብን እንዴ? በእኛ መሰቃየት ትደሰታለህ እንዴ እያለችው ነው። ትኩር ብሎ አያት። ልንገርህ እኔን እስኪ ቆይ ልንገርህ ማለት ነው። አባዬ በልጅነቴ ነበር ትቶኝ ሄደው። ቆይ እንደዚህ አይነት ራስ ወዳድ ሰው አይታቃለህ በህይወት? እናቴ እኔን ጡት ላለማጥባት ብላ ሌላ ነገር ነበር የምታጠጣኝ። እሺ የወለደችኝም በቀዶ ሕክምና ነበረ። በቃ ራሷን ስለምትወድ ሰውነቷ እንዳይጎዳ ብላ። ታዲያኒስ ብቻዬን አይደለሁ እንዴ? ታዲያኒስ ማን አለኝ? እስኪ እንደዚህ አይነት ልጆች ማን አላቸው? በል እስኪ ተናገር እስኪ በል መልስልኝ። ስለኛ ምን የምታውቀው ነገር አለ? ዝም ብለህ ከመፍረድ በፊት ለምንድን ነው ማታስበው? በደንብ ለምንድን ነው የምታስጨንቀኝ? ለምንድን ነው የማትተወው? እያለችው ነው። ትኩር ብሎ እያያን ነበረ ሩያ። ስለ አባቷም ቀጠለች። አባቷ በልጅነቷ ትቷት እንደሄደ ትናገራለች። አባቷ እንዴት አይነት ጠጭ እንደነበረ። ከዛ እንዲሁ በተመሳሳይ መንገድ አንድ ቀን መኪና ውስጥ እየሄዱ በፍጥነት መኪናውን እያሽከረከረ አስጨንቀው ሊገላት እንደነበረ ከዛ ከተወሰኑ ጊዜያቶች በኋላ እንደጠፋ ነበር የነገረችው። እሱም ቢሆን እያለቀሰ ይሰማታል። ከዛ በኋላ ተወልቴር ነበር ሩያ። ቆይ አንዴ እያለ ነበር። ስማኝ አንድ ጊዜ ሁሉም ሀብታም ሰዎች ደስተኛ አይደሉም፣ ይግባሽ ጭንቅላቱ ውስጥ ክተተው አለችው። እሺ ገብቶኛል እያላን ነበረ። በቃ ይህን ነገር መቋቋም ካልቻልክ እርግፍ አድርገህ መሄድ ትችላለህ እያለችው ቶሎ እያቀፋን ነበረ። እንደ አቅፋት ልትገፈው እየሞከረች እሱ ግን ጫን ብሎ እያቀፋት በመጨረሻም እሷም አቀፈችው። ሁለቱም ተቃቅፈው ይላቀሳሉ። በሌላ በኩል አሲ ቤት ውስጥ ናት። ወደዚህ እያለች ድንገት በር ተንኳኳ። በሩን ስትከፍተው ፊት ለፊት የቆሙት እነ ኤሽረፍ አያታቸው አላዝና ቻግላ ነበሩ። እሷ ከዛ ግራ ገብቷት ምን ነው በሰላም ነው አለቻቸው። ልጆች ንግቡ እያለ ነበረ። እንደዚህ ሲል አሲ ደነገጠች። ምን ማለት ነው አልገባኝም ስትል ነበር። ቆይ ተረጋጊ ይላታል። ከዛ አላዝና ቻግላ ወደ ውስጥ ገቡ። እንደገቡ አሲ ምንድነው ነገሩ አስረዱኝ ብላ ጠይቃለች። ጄሱር እየመጣ ነው። ጄሱር የተሸከመውን ነገር ይዞ እየቀረበ ሲመጣ በር ላይ የኤሽረፍን ሰዎች ሳይ ምን ተፈጠረ ደግሞ አሁን ምንድነው ምን ፈለጋችሁ እያለ እየተበሳጨ ወደ ውስጥ እየገባ ነበር። ማን የመጣው ብሎ ወደ ውስጥ ገባ። ሲገባ ኤሽረፍ አያታቸውን አገኘው። እንዴ አያታችን ምንድነው ምን ተፈጠረ እያለው ነበረ። ተረጋጋ ምንም ችግር የለም እነዚህ ልጆች የልጅ ልጆቼ እዚህ ለተወሰነ ጊዜ ይቆያሉ ብሎ ተናገረ። አሲ ከዛ እንዴት ሆኖ ብላ ትቆጣለች። አዎ ለተወሰነ ጊዜ ይቆያሉ፣ እናንተ ደግሞ በእነሱ ቦታ ቤት ትመጣላችሁ ይሄው ነው ብሎ ተናገረ። አላዝና ቻግላ ይበሳጫሉ። ቻግላ በተለይ እንዴ አያቴ አይሆንም ስትል ነበረ። እዚህ ሆናችሁ ቅጣታችሁን ትቀጣላችሁ እሺ ስታላ
ስታላግጡበት ስትቀልዱበት የነበረው ህይወት ይሄው ነው። በሉ በደንብ ተመልከቱት፣ በደንብ አጣጥሙት። ከዚህ መውጣት የለም። እሺ ምን ያህል እነዚህ ልጆች ለብዙ ዓመታቶች ያህል ይሄን ህይወት ተቋቁመው እንደኖሩ እናንተ ደግሞ ታዩታላችሁ። ለአንድ ለሁለት ቀን ከዛ በኋላ መተን እንወስዳቸዋለን በማለት ስልካቸውን ተቀበላቸው። አላዝ እየተነጫነጨ ስልኩንና ዋሌቱን ሰጠ። በአንድ በኩል ቻግላን ብትሆን እየተነጫነጨች ስልኳን እየሰጠች ነበረ። በአንድ በኩል ኤሽራፍ ወዲያው ከነ አሲ ገንዘብ አምጡ እያላቸው ነው ኪሳቸው ውስጥ ያለውን። ከዛ አሲ ትንሽ ሳንቲሞች ነበር ኪሳ ውስጥ የነበረው። እንደገናም ጄሱር ዛሬ ሰራበትን ትንሽዬ ገንዘብ በቀጥታ ለሱ እየሰጠው ነው። ከሰጠው በኋላ ጥሩ ብሎ ለአላዝ ሰጠው። በሉ ይሄ ነው የቀና ውሏችሁ ገንዘብ፣ እሺ የፈለጋችሁትን ነገር አድርጉበት ብሏቸው ሊወጣ ነው። ቻግላ በአንድ በኩል አያቴ አረ እንደዚህ አይነት ነገር አታርግባክ እያለችው ነበረ። ተናግሬ ያለው በቃ የትም እንዳትሄዱ ብሎ ወጦ በሩን ዘግቶባቸው እንደወጡ አላዝ አሰባሰበና ምንም መጨነቅ አልፈለገም። ሄዶ ሶፋው ላይ ተወርውሮ ተኛ እስከነ ጫማው። ቻግላ ደግሞ እኔ ላብድ ነው አንተ እንዴት ተረጋጋለህ እንደዚህ እንዴት ተረጋግተህ ትተኛለህ ብላ ወደዛ ወደዚህ እያለች እየተመላለሰች ስትጨነቅና ስታወራ ነበረ። በሌላ በኩል እነ ጄሱርና አሲ ተያይዞ እየወጡ ናቸው። አይ ይሄ ሰውዬ ግን በጣም የሚገርም ሰው ነው የእውነት ተመቸኝ ትላለች አሲ። ጄሱርም ቢሆን አዎ ልክ ነሽ ይላታል። ከዛም በኋላ መኪና ውስጥ ሊገቡ ነበር። ጄሱር እየሮጠ ወደ ሁለት ወንዶች ተጠጋ። ከጠጋ በኋላ ይላችሁ እኛ ቤት ውስጥ ሁለት እንግዶች አሉ፣ እሺ በደንብ ተቀበሏቸው፣ ጥሩ አቀባበል አድርጉላችሁ እሺ ብሏቸው ተመለሰ። ከዛ ኤሽራፍ አያታቸውን እያመሰገነ መኪና ውስጥ እየገቡ ነበረ። አሁን ቻግላ ጨነቃት። ዞር እያለች ቤቱ መመልከት ጀመረች። ወደ ኪችን ሄደች፣ አየችው ዘገንናት። ወደ መታጠቢያ ክፍል ወደ ሽንት ቤት ሄደች፣ አየችው ዘገንናት። አምላኪው ይሄ ነገር በቃ ሊበቃ ይገባል። ይኸውልህ አላዝ እንሂድ ከዚህ ንጥፋ ይኸውልህ ወደ ሩዝ ጋር ቤት እንሂድ፣ ሩዝ ጋር እናገኘው እንደውልለት ስትል ነበረ። ቻግላ አትነዝንዥኝ በእናትሽ አትጨቅጭቂኝ በቃ እያላን ነው። ከዛ እሷ እዚህ መቀመጥ አልፈልግም ብላ ወጣች። በር ከፍታ ስትወጣ በር ላይ ሁለት ጠባቂዎች አሉ። ወዴት ነው የምትሄጂው እያሏን ነበረ። ወደ ፈለግኩበት ስትል ነበረ። አይቻልም አያትሽ አልፈቀደም እባክሽ ተመለሺ አለበዛ የበለጠ ቅጣት ትቀጣላችሁ እያላን ነበረ። ኦፍ ብላ ተናዳ ወደ ውስጥ ገባች። ወደ ውስጥ ከገባች በኋላ ምንድነው ማረገው ሻውን ምንድነው እያለች ነው። መቀመጥ ሁሉ ከበዳት። በአንድ በኩል ልትቀመጥ ታስብና ነገር ግን እየቀፈፋን ነበረ። አላዝ ተመቻቹ ተኝቷል። ቻግላ እያለ ነበር። ምን ላርገ ትሏለች። አርፈሽ ተቀመጪ ልሽ እያስጨነቅሽኝ ነው ይላታል። በሌላ በኩል ኔስሊያንና እንዲሁም ሳራን አብረው እያወሩ ናቸው። ቆይ ግን አባትሽ ያደረገው ነገር ትክክል ነው? ቆይ ልክ እያማን እኮ የእኛ ልጅ እንዳልሆነ እኮ አስመሰለው እኮ። ምን አረግን እኛ? ምን አጠፋን? ቆይ ልጆቹ አጥፍተዋል፣ ነገር ግን በራሳችን መንገድ እኛ ወላጆች አለን እንቀጣቸዋለን። ምን ማለት ነው እንደዚህ ከቤት ማስወጣት ማለት እያላን ነበረ። በቃ አስፈላጊ ነው ተወው አለችው። እንዴ ይመስላል አንቺም እኮ እንደ አባትሽ እኮ እየሆንሽ እኮ ነው። ምን ማለት ነው አላት። በቃ አስፈላጊ ነው፣ ትንሽ ይማሩ ይወቁት። ምናልባት ባለማወቅ ሊሆን ይችላል ሰሞኑን እንደዚህ ሲሆኑ የነበሩ። በቃ ተረጋጋ አለችው። ኔስሊያን ግን ልጆቹ አይምሯቸው እየተሸረሸረ ነው። ይህን ማድረጋችን ጥሩ አይደለም እንዴ ምን ማለት ነው? ልክ አላዝ እኮ ልክ እንደ ጃነር እንደሚሆን አስመስልሽ እኮ አላት። ከዛ በኋላ እሷ ፈጣሪ ቅር ይበል እንደዛ አትበል እያለች ነው ትኩር ብላ። ሰራን የተናገረው ነገር ነስሊያንን በደንብ ነው ክው ያረጋት። አሁን እነ ሩያ ቤት መጡ። ቀጥታ ነበረ ያማን ቤት አድርሷት በርጋ እንደቆሙ እያለቀሰች ነበር። እንቧን መጠራረግ ጀመረች። ከዛም በኋላ ይኸውልሽ ሩያ እያላት አሁን አይደለም ሌላ ጊዜ በቃ እያለችው ነበረ። ምናልባት አባትሽ የምታገኝበት ሌላ አጋጣሚ የለም አላት። የለም የተዘጋ ምዕራፍ ነው አብቅቷል፣ በቃ ያበቃለን ነገር ነው። ምንም የሚመለስበት ምክንያት የለም። የራሱን ቤተሰብ ጀምረዋል፣ ልጆች አሉት። ከዚህ በኋላ ለምን ብሎ እኔን ፈልጉኝ ይመጣል እያለችው ነበረ። ከዛ እኔ ምለ እንዳለቀስኩኝ ያስታውቃል እንዳለችው ዝም ብሎ አያትና ትንሽ አላት። ራሷን በመስታወት እያየች ትንሽ ጠራረገችና ፈገግ አለች። ከዛ ፈገግ ብላ ስታየው አሁንስ አለችው አሁን ይሻላል እያላን ነበረ። ሩያ ቆይ አንዴ እያላት አሁን አይደለም በቃ በኋላ ብላ ወደ ቤት ገባች። እሱም ቢሆን ዝም ብሎ ካያ በኋላ እየተመለሰ ነበረ። ሩያ ልቧ እየቆሰለ ነው ያለው። በቀጥታ ወደ ቤት ከገባች በኋላ እያለቀሰች ነበረ። ስቅስቅ ብላ እያለቀሰች በቀጥታ መሳቢያውን እየከፈተች የሆነ አነስ ያለ ሳጥን አወጣች። ከዛም በኋላ የሆነ ጽሑፍ ነገር ነው እያነበበች። ከዛ የሆነ የአንገት ሀብል ነገር እያነሳች ነበረ። ይህንን የአንገት ሀብል በእጇ ይዛ እያሰበች ከዓመታቶች በፊት የሆነውን ነገር አስታወሰች። አሊ ነበረ ወይም ያማን መጀመሪያ ላይ ይህን ነገር መሬት ላይ ያገኘው። በባህር ዳርቻ ሁለቱም አብረው የተጫወቱ ነበረ። ከዛ ድንገት እሷ መጣች። ከየት ነው ያገኘው ብላ ጠየቀችው። እንደሚያምርም ነገረችው። ከዛ እሱ እንኪ ላንቺ ነው በቃ ውሰጀው ብሎ ሰጣት። አመሰግናለሁ ብላ ስታቅፈው ነበረ። አሁን ይህንን የአንገት ሀብል ስታይ ታለቅሳለችም ትስቃለችም። ከዛ በኋላ ያማን ወደ ቤት መጣ። ወደ ውስጥ እየገባ መኪናውን በር አካባቢ ካቆመ በኋላ ከመኪናው አልወጣ። መሪውን ተደግፎ እያሰበ ነበረ። እንዲህ ተደግፎ መሪውን እያሰበ እያለ በድንገት እየመጡት
እነ ጄሱር ነበሩ ከአያታቸው ጋር አብረው ከመኪና እየወረዱ ጄሱር እንዲሁም አሴ አብረው እየወረዱ አዩት መሪውን ተደግፎ ሲጨነቅ። ሁለቱም ወደሱ እየተራመዱ በሩን እያንኳኩ ኧረ ውጣ ምንድነው የምትጨነቀው የምታክዘው ብለው ከሀሳብ ቀሰቀሱት። ከዛ እሱ እየሳቀ ከመኪና ውስጥ ወጣ። እንዴ አሴ ጄሱር እንዲመጣችሁ ብሎ ደስ ብሎት አቀፋቸው። ከዛ ቀና ብሎ አያቱን አየው። ከዛም አመሰግናለሁ እያሉ ነበረ። በጣም ደስ አለው። እውነት ለመናገር ወንድሜ መጀመሪያ ተናድጄብህ ነበረ፣ ነገር ግን አሁን ዝም ብዬ ሳስበው ያረከው ነገር በሙሉ ትክክል ነው፣ ትክክለኛ ነገር ነው ያደረከው፣ ኮርቼ ባለው እያለው ነው። ከዛ በኋላ ያማን እሺ ችግር የለም ብሎ እያቀፈው ነበረ። ከዛ ወደ ውስጥ እየገቡ ናቸው። ወደ ውስጥ እየገቡ በሉ እንግዲህ ከዚህ በኋላ እንደፈለጋችሁት ሆናችሁ መኖር ትችላላችሁ፣ እንደገና የምፈልጉት ምግብ እንዲሰራላችሁ ከፈለጋችሁ ጠይቁ ችግር የለም ይላቸዋል። ከዛ በኋላ እነሱ አራኛ ምግብ አንመርጥም ያገኘነው ነገር ነው የምንበላው ችግር የለም እያሉን ነበር ጄሱር። ከዛ ነስሊያን መጣች። ልጆች እንዴት ናችሁ ስትል ነበረ። ደስ ብሏቸው ሰላም እያሏን ነበረ። ከዛ በኋላ በሉ እረፍት ማድረግ ትፈልጋላችሁ አይደለ እንግዲህ የእንግዳ ክፍል አዘጋጁላችሁ ስትል ነበረ። የእንግዳ ክፍል አያስፈልጋቸው በማለት ኤሽራፍ ተናገረ። በቀጥታ ጄሱርን ወደ አላስ ክፍል ወሰደው። እንግዲህ አንበሳው ይሄ ክፍል ያው ያንተ ነው፣ እንግዲህ ያው እዛ ጋር ሻወር ቤት አለለ፣ ልብስ አለለ እዛ ጋር ይሄው አልጋ እንደፈለክሽ ችግር የለም ብሎት ወጣ። ጄሱር በሩን እየዘጋ ነው። ደስ ብሎታል። አሲንም በተመሳሳይ መንገድ ወደ ቻግላ ክፍል ወሰዷት። ከዛም በኋላ ወደ ውስጥ እንድትገባ እያደረጉ ነበረ። አሁን ሰራን እንዲሁም ኔስሊያን ተፋጠዋል። ሰራን እኔ ምንም አልተመቸኝም፣ ምንም ደስ አላለኝም እያለ ነበረ። ከዛ ያማን አጠገባቸው መጣ። ሲመጣ እንደተለመደው ሰራን ማስመሰል ጀመረ። ይሄ ነገር በመፈጠሩ እየተጸጸታችሁ ይመስላል፣ ችግር አለ እንዴ ብሎ ጠየቃቸው። ከዛ በኋላ ሁለቱም ትኩር ብሎ ተመለከቱት። ከዛ ዝም ብሎ ትቷቸው ሄደ። አነጋገሩ ትንሽ የነካቸው ይመስላል። ሁለቱም ይተያያሉ። ከዛ ያማን ወደ ቤት ገባ። ወደ ውስጥ ከገባ በኋላ አልጋው ላይ ወጥቶ ጋደም አለ። ድንገት ሁለቱም ገቡ። እናትና አባቱ ከገቡ በኋላ የምናናግር ነገር አለ አሉት። እሺ ብሎ ተቀመጠ። ከዛ በኋላ እነሱ ይኸውልህ ቅድም በተፈጠረው ነገር እኛ በጣም ደስተኞች ነን፣ እሺ እንደዚህ ብለህ ማሰብ የለብም። አሊ ግን ምን ሆነ ነው ግን እያለች ነስሊያን ጠየቀች። ከዛ ሰራን ያማን አሊ ብለን ነው የምንጠራው ሲል ነበረ። ሰራን ያለመድኩትማ ምን ላርግ ታዲያ የኔ ልጅ ስሙ አሊ ነው ብላ ጠየቀች። ከዛ በኋላ ያማን እኔም አልለመድኩትም ይሄ አሊ የሚባለውን ስም፣ እንደውም የኔ እንዳልሆነ አይነት ጭምር እየተሰማኝ ነው በማለት ተናገረ። አይ እንደውም ተቃራኒ ነው ያንተ ነው ስሙ፣ ግን ያው ያማን አሊ ብለን እንጠራለን። መጀመሪያ የመጣ ጊዜ ትዝ ይላል ህይወታችንን አመሰቃቀልከው ብለን ነበረ አለው ሰራን። ከዛ በኋላ ነስሊያን ደንግጣ እያየችው ነበረ። ከዛ በኋላ ያማን አሁንም ቢሆን ምን ለማለት ፈልጎ ነው ብሎ ፍጥጥ ብሎ ሲያየው ልክ ነው ህይወታችንን አመሰቃቅለዋል እያለ ነበረ። ነስሊያን ደንግጣ አየችው። ከዛ ሰራን በጥሩ መንገድ ነው ግን የመሰቃቀልከው፣ አዲስ ሰው አዲስ እንግዳ ቤታችን መጥቷል፣ ህይወትን ደግሞ እንደ አዲስ መኖር እንጀምራለን ታውቃለህ ይለ ግን አንዳንድ ጊዜ በወንድምና እህት አትፍረድ እሺ፣ ጊዜ ይፈልጋሉ። ልክ ለነሱ አሁን ለመጡት ጓደኞች ወይም ደግሞ እህትና ወንድሞች እዚህ ቤት መጥተው ለመኖር ከኛ ጋር ከባድ ስለሚሆንባቸው እኛም ጊዜ እንፈልጋለን እያለው ነበረ። ከዛ በኋላ ያማን አሊ አሁንም ቢሆን ኮስተርተር እንዳለ ነው። አሊ ግን ምን ሆነ ነው ባህሪ ተቀይሯል፣ እኔ ግራ እየገባኝ ነው አለችው። እኔም አላቅም እያል ነበር ሰው። ሰራን ደግሞ እናትህ ምናልባት የሆነ ነገር ካስታወስክ እየጠየቀች ነው። የሆነ ያስታወስከው ነገር አለ እንዴ ብለው ጠየቁት። ምንም አላስታወስኩም እያለ ነው። ትርጉም ያለው ነገር አላስታወስኩም ብለው አሁንም ድርቅ ብሎ ይከራከራል። እነሱ ነገሩ ካቅማቸው በላይ ሆነ። ከዚህ በላይ ሊጠይቁት አልፈለጉም። በሌላ በኩል አሲ ወደ ቻግላ ክፍል ገብታለች። ወደ እሷ ክፍል ገብታ የምትሰራቸውን የፋሽን ዲዛይኖች እያየች ነበረ። ገርሟታል። እስካሁን ድረስ ደፈር ብላ ከእሷ ልብሶች የሆነ ነገር መልበስ አልቻለችም። ነገር ግን ዝም ብላ ራሷን እየተመለከተች ነው በመስታወት። ከዛ ከንፈሯን ትቀባለች። ከዛ እጭ የማይሆን ስራን የሰራት ብላ መልሳ እያጠፋችሁ ነበረ። ጄሱር ፈራ። ቀጥታ ወደ አላዝ አልጋ ላይ ለመውጣት ያስብና አሁንም መልሶ ይተዋል። አይ እኔ አሁን ወደዚህ አልጋ ላይ ሉጣ እያለ እያሰበ ነበረ። ከዛም በኋላ ወዲያው ነበር ወደ ልብስ የተጠጋ ወደ ልብሱ ቀስ ብሎ እየጠጋ አሰባሰበና አልጋው ላይ ተዘረረ። አምላኬ እንዴት ይመቻል፣ ጀርቤን አሞኝ ነበረ እያለ እየተኛ ከዛ መልሶ ልብስ እየቀየረ ነበረ። የአላዝን ልብሶች መሞከር ጀመረ። ነገር ግን እነ ቻግላና እነ አላዝ ጭንቀት ውስጥ ናቸው። በተለይ ደግሞ ቻግላ ለመቀመጥ ተጸይፏት አሁን ቆማ እንደቀረች ነው። እግሯን ጉልበቷን እያመማን ነው። አላዝ በአንድ በኩል ተኝቷል። አላዝ ታሾፍብኛለ እንዴ? ጭራሽ ትተኛለ እንዴ? እኔን ትተኝ አለችው። ቻግላ ባክሽ አትነዝንዥኝ፣ አጨቅጭቂኝ፣ በቃ ተይኝ እያላ ነበረ። አያራለ በአንተ ምክንያት እንዴት ምን አይነት ጣጣ ውስጥ እንደገባው ስትሮ ነበር። ምን ላርግሽ እኔ ታዲያ ምን ላርግሽ? ይሄን ነገር እንለምደዋለን። በቃ እዚህ ስትቆም እያስጨነቅሽኝ ነው፣ ተይኝ በቃ እያላ ነበር። እንዴ ብዬ ነው እዚህ ቆሻሻ ላይ ነው የምቀመጠው? እንዴ ብዬ ነው እያላ ነበር። ተቀመጪ በቃ አይጥ መጣ ይላታል። ፈርታ ሶፋ ላይ እየወጣች ነው። ከዚህ ይስቅባታል። ከዛ ባለ በድንገት ሩዝ ጋር መጣ ብላ ልትወጣ ነው። ሩዝ ጋር በር ላይ ካልገባው እያሉ ነው ጠባቂዎቹ። አናስገባም እያሉ ናቸው። ከዛ በድንገት እሷ መጣች፣ አስገባችሁ። ደስ ብሏት ወደ
ውስጥ እንደገቡ ምን እያረጋችሁ ነው ብሎ አላዝን ሰላም እያለው ተቀመጠ። ወንድሜ ዶክመንተሪ እየሰራን ነው፣ እንዴት በደሃ ዓለም ውስጥ መኖር ይቻላል የሚል አጠር ያለ ዶክመንተሪ እያዘጋጀን ነው፣ ተመልከት እስኪ ይለዋል። እንደዛ መሆን አለበት እያለ ሩዝ ጋር ሲቀመጥ እሷን ብትሆን ደስ ብሏት እግሩ ላይ ተቀመጠች። ከዛ እሱ ቻግላ ወፈርሽ እንዴ እያላን ነበረ። አልወፈርኩም እንዴ ምን ሆነ ነው እያለችው ነበረ። ሩዝ ጋር እንዲህ እያለ ሲናገር በጣም እየተጨነቀች ነበረ። ከዛ ከእግሩ ላይ ተነሳች። ከዛም በኋላ ሩዝ ጋር እስኪ ታዲያ ምን አሰባችሁ አሁን አትወጡም እንዴ ከዚህ እያለ ነበረ። ትንሽ እንቆያለን እስከ ጧት ድረስ ይሉታል። ከዛ ድንገት ተደወለለት። ሄሎ አባዬ እያል ነበረ። ከዛ የተደወለው አባቱ የተፈጠረውን ነገር ሰምቶ ነበረ። አባዬ ሽሽ መጣው እያለ ከተቀመጠበት እየተነሳ ሩዝ ጋር ወዴ ነው ትሏለች። ይኸውልሽ አያታችሁ ለአባቴ ደውሎለት ነው መሄድ አለብኝ ብሏት ወጣ። ከወጣ በኋላ እጭ እያለች ሶዶስ ገባች። ነዚህ ተቀመጭ ቁጭ በይ እያለ በግድ አስቀመጣት። ካስቀመጣት በኋላ ይኸውልሽ ይሄን ነገር እናልፈዋለን፣ ቀላል ነው ለኛ፣ ተረጋጊ እሺ ብሏት እሱም ተቀመጠ። በሌላ በኩል ያማን ቁጭ ብሎ ሩያ የሰጠችው መጽሐፍ እያየው ነው። እስካሁን ድረስ ከፍቶ አላነበበውም። ከዛ በቀጥታ ወደ ሩያ ቴክስት ለመላክ አሰበ። ላከላት። ቅድም ስለሆነው ነገር ይቅርታ እያላን ነበረ። ከዛ እሷ ስታየው ቴክስቱን ደስ አላት። ከዛ ዝም ብላ ያንገታ ብሎን ስታየው ነበረም። ከዛ ያማን ቀስ ብሎ እየወጣ ነው። በአንድ በኩል ደግሞ ኤጄ እስኪ እነዚህ ልጆች እንዴት ሆኑ ብላ ቀስ ብላ ወደ እነ ጄሱር ክፍል እየመጣች ነው። ጄሱር ከኋላ መጥቶ አስደነግጣት። ክው ነበር ያለችው። ለራሷ የልብ ህመም አለባት። ኧረ አትደንግጫ አንቺ ደግሞ ቀልድ እኮ ነው ይላታል። እሱማ ያው ቀልድ ነው፣ ያው ክትባቴን ተከትቤ ያለው መድኃኒቴን ወስጃለሁ ለዛ ነው አለችው። ከዛ ሲመጣች አብረው መሳሳቅና መጫወት ጀመሩ። ከዛ ያማን ወደ ውጭ እየወጣ ያለ ኢኪያር ከነ ሰራን ጋር እንዲሁም ከነ ኔስሊያን ጋር ተቀምጠው እየተጫወተ አየው። ራመድ እያለ ሲመጣ ኢኪያር በቃ ኒዲድ ብሎ እየሄደ ነበረ። ከዛ ያማን መጣ። እንዴ ወንድሜ ኢኪያር እንዴ ነው መጣ እንዴ ብሎ እያቀፈው ነበረ። ሰራን ኔስሊያን እንዲሁም አያታቸው ኤሽረፍ ድራማውን መከታተል ቀጠሉ። እንዴ ወዴት ነህ እያሉ ነበር። ትተዋወቃላችሁ እንዴ ብሎ ጠየቋቸው። አዎ ጠዋት ነበር የተገናኘ ነው፣ ጠዋት ተገናኘን በጣም ተቀራረብን እያለ ኢኪያር ይናገራል። ከዛ ሊድ እያለ ነበረ። ራየን ነው የምትሄደው እንዴ ምነካ ትንሽማት መቆየት እኮ አለብን፣ በኋላ ጥሩ የሆነ ዝግጅት ይኖረናል እዚህ ቤት አትመጣም እንዲህ እያለው ነበረ። ቶቶ አትጫኑ መሄድ ከፈለገ ይሉታል እነሱ። ከዛ ያማንና ኢኪያር የሚሆኑትን እያዩ ገረማቸው። ይሳሳቃሉ። ሁለቱም የውሸት ሳቅ እንደሚሳሳቁ ነው የሚመስለው። ከት ብለው ነበር ግን የሚስቁት። ከዛ ልሸኘ ብሎት አጥሩ ድረስ አደረሰው። በአንድ በኩል እነ ጂሱር ከቤት እየወጡ ነበረ። ያማን ይመለሳል። ሩያ ከመኝታ ክፍሏ እየወጣች ነው። በአንድ በኩል በነገው ዕለት ሼብኔም ጥሩ ራት ለማዘጋጀት እያሰበች ነው። ያማንም እንደሚመጣ ተናግሮ ነበረ። አሁን ስልክ ደውላ መምጣት ያለበትን ነገር ትናገራለች። እቤት ማብሰል አትፈልግም። ከዛ ሩያ መብላት የምትፈልገውን ነገር ከኪችን እየወጣች ነው ለራሷ እያዘጋጀች። አጎቷ እየመጣ ቤቱን እኮ መጠለያ ያደረጉት እኮ የእርዳታ መጠለያ አለ። እንደዚህ ሲል ምን ማለት ነው ስትል ከዛ በኋላ እነ ጄሱር ምናምን ነገር እንደመጡ ተናገረ። ከዛ ሼብኔም ያ ወርቄን የወሰደብኝ ልጅ አለች። አልገባኝም ትላለች ሩያ። ባለፈው ከእጄ ላይ ወርቄን ሰርቆኝ ነበረ ብላ ስትናገር ሩያ የማይመስል ነገር አታውሪ እያለቻት ነው። ከዛ ለራሷ ምግብ ያዘጋጀችውን አጎቷ እያነሳ መብላት ጀመረ። ድጋሚ ለራሷ እያዘጋጀች ነው። አሁን እነ ቻግላና እነ አላስ እዛው ቤት ውስጥ እንደቆዩ ናቸው። ቻግላ ረቦኛል እያለች ነው። ወጥቶ እንዲገዛ እየነገረችው ነው። ቅድም ከነ አሲና ጄሱር የተቀበሉትን ገንዘብ ሰጥታው ሂድና ግዛ አለችው። እየተናደደ እየተነጫነጨ ወጣ። ከዛ የሆኑ ሁለት ወንዶች እየተጣበቁ ነበረ። ከዛ እሱ በቀጥታ ወደ ሱቅ ይሄዳል። ምንም የሚፈራው ነገር የለም። ውስጥ ለውስጥ ጭር ባለ መንገድ ይሄዳል። በአንድ በኩል ያማን እሳት እያራገበ ነው። ኔስሊያን ወደሱ እየቀረበች ነው። ዛሬ ጥሩ ጊዜ ያሳልፋሉ፣ ውጪ ምሳ ይበላሉ። ከዛ እሷ የሚገርም ነው ይህን ነገር ትረዳዋለህ ማለት ነው፣ ስጋ እንዴት እንደሚሰራ አለችው። ስጋው እንዴት እንደሚጠበስ አላቅም፣ ግን ያው እሳቱን ማሞቅ አይከብደኝም፣ ማለቴ እኔም የሆነ እሳት ሲበርደኝ ራሴን ለማሞቅ እሳት ስለማቀጣጥል አላት። ፈገግ ብላ አየችው። በሌላ መንገድ አትረዳኝና ማለት ነው። ኢኪያር የተባለውን ሰውዬ ግን ብዙ ባትቀርበው ደስ ይለኛል አለችው። ለምን አላት። አይ ከሱ ጋር በተያያዘ ብዙ ስብስብ ነገር ስላለ ስትለው ነበረ። ማለት ለምሳሌ ሰው ምናምን ነገር ያግታል፣ ህፃን ልጅ ምናምን ያግታል ብሎ ጠየቃት። ድንግጥ አለች። ለምን እንደዛ አልክ አለችው። ከዛ አያታቸው ልጆች በቃ ይብቃችሁ፣ ኑ ወደ እናንተ ወደዚህ፣ እነሱ እሳቱን ያቀጣጥላሉ ብሎ ጠራቸው። ከዛ እነሱ ወደፊት እየተራመዱ እየተቀመጡ ነበረ። ያማን ከነ ጄሱርና አሲ አጠገብ ተቀምጦ ፊት ለፊቱ ላይ የሚታየው ደስታ እንዴት እንደሚቦርቅ እያዩት ሰራንና ነስሊያን በነገሩ በጣም እያዘኑ ልባቸው እየተነካ ነበረ። ታዲያ ዛሬ እዚህ ጠረጴዛ ላይ ማን የቀረው ይላል ኤሽረፍ። ማን የቀረው አላዝና ቻግላ ናቸዋ ብሎ ሰራን ተናገረ። ከዛ ድንገት ኡሙት መጣ። እስከነ ዊልቸሩ እየመጣ ሁሉም ተቀበሉት። ይህን ጊዜ
አሁንም ሰራን እንዲሁም ነስሊያን እንዴት ያማንን መቀየር እንደገና ልጃቸው ማድረግ አስቸጋሪ ሊሆን እንደሚችል እየተረዱ ናቸው። ለእሙት የሰጡት ፍቅር የሚገርም ነበረ። ያማን ደስ አለው። በል ተቀመጥ እያለ ፊት ላይ ከባድ ደስታ ይነበባል። እያጎረሰው ነበረ። አብሮ በደስታ መብላት ጀመሩ። አላዝ በሌላ በኩል ሱቅ ሄዶ ዳቦ ምናምን ሊገዛ እየሞከር ነው። ገንዘቡ አይበቃም። ከዛም በኋላ አንድ ዳቦ፣ ውሃ እንዲሁም ደግሞ የሆነ ማስቲካ ነገር በመልሱ ገዝቶ ሊመለስ ነው። ተናደደ። ዳቦን ይዞ እየተመለሰ ፊት ለፊት የሆኑ ወንዶች እየተከታተሉት ነበረ። ከኋላም ይከተሉታል። ከዚህ የሆነ መንገድ ላይ ደረሱ። እንደደረሱ ምንድን ነው ሲል ነበር። አንተ ራስ ምንድን ነው ቤት ጠፋብህ እንዴ አሉት። እንደዚህ ሲሉት ልትወስዱኝ ነው ወደ ቤቴ በማለት ተናገረ። አሁን እንወስዳለን። ምንድን ነው እስኪ ስልኬን አምጣ፣ ገንዘብ አለ እንዴ አሉት። ስልክም የለኝም ብርም የለኝም አለ። እስኪ የአንገት ሐብል ብለው የአንገት ሐብሉን በጥሰው ወሰዱት። ምን እያረክ ነው ሲል እስኪ ሸሚዝንም አውልቀው ብለው እያስወለቁን ነበረ። ቲሸርቱንም አስወለቁት። ድንገት ሾፌራቸው መጣ። ምን እያረጋችሁ ነው ሲላቸው እየሮጡ ሄዱ። አላዝ ጫማውንም አውልቆ በሱሪ ብቻ በቀጥታ ከጠባቂው ጋር ወደ ውስጥ እየተመለሰ ነበረ። አሁን ሁሉም ተረጋግተው ምሳቸውን እየበሉ ናቸው። አላዝ ራቁቱን ወደ ቤት እየመጣ ቻግ ላይ ስተው ደንግጣ እየተመለከተች ያገኘውን ነገር በሙሉ እየወረወረ ነበረ። በጣም ተናደደ። ነገር ግን ያማን ኦሞትን እያጎረሰው ሁሉም ደስተኛ ሆኖ ምሳቸው መብላታቸውን እንደቀጠሉ ናቸው። ማታ ላይ ግን አንድ የሚገርም ነገር ተፈጠረ። ይህም በጣም በርዶት ነበር። አላዝ የጄሱርን ቲሸርት ለበሰ። የእሱን ቦዲ ነገር ለብሶ በር ሲንኳኳ በሩን ሲከፍት የሆነ ሰውዬ መጣ። ወንድሜ ያዕቆብ ነበር የላከኝ ይሄን ነገር የያዘው እስኪ ብሎ ሰጠው። ከያዘው በኋላ ይሄ ነገር አንተ ጋር 4 ሰዓት ከቆየ እንደገና ከሸጥከው ብዙ ገንዘብ ታገኛለህ አለው። ከዛ በኋላ አላዝ ዝቅ ብሎም ተመለከተ። ሲመለከት እጽ ነበረ። ካየው በኋላ ደስ አለው። አንተ አይደለህ እንዴ ጄሱር ብሎ ጠየቀው ሰውየው። አዎ እኔ ነኝ ጄሱር፣ ወንድሜ ያዕቆብን ሰላም በልልኝ እሺ እያለው ነበረ። ደስ ብሎት እየሳቀ ወደ ውስጥ ገባ። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታደንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ